ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን ባሳለፍነው ሳምንት ከዚህ ዓለም በሞት የተለየችውን ተወዳጇን ተዋናይት ፍሬህይወት ባህሩን እናስባለን። ከዝግጅታችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ፍሬህይወት ባህሩ ከ1953 እስከ 2018 ስም አይቀበርም። ተዋናይት ፍሬህይወት ባህሩ በ1953 ዓ.ም ከአባቷ ከአቶ ባህሩ ለጋስና ከእናቷ ከወይዘሮ ውቢት በየነ በአዲስ አበባ በተለምዶ ጣሊያን ሰፈር ተብሎ በሚጠራው አካባቢ ተወለደች። ዕድሜዋ ለትምህርት ሲደርስም በአጋዚያንና በአርበኞች ትምህርት ቤት ተምራለች። ፍሬህይወት ባህሩ ገና በልጅነት ለኪነ ጥበብ ባላት ፍቅር በ1949 ዓ.ም በ16 ዓመቷ በሀገር ፍቅር ቲያትር በዘመናዊ ሙዚቃ ክፍል በተወዛዋዥነት ለ3 ዓመት በኮንትራት በመቀጠር የኪነ ጥበብ ስራዋን ብላ ጀመረች። ተዋናይት ፍሬህይወት ባህሩ ተፈጥሮ በለገሰቻት ተጫዋችነት ላይ የትወና ክህሎቷን በማሳደግ ከዘመናዊ ተወዛዋዥነት በተደራቢ በተለያዩ ሙዚቃዎች፣ ድራማዎች ላይም ትወናውን በማሳየቷ አድናቆትን አግኝታ ነበር። የሀገር ፍቅር ቲያትር ኃላፊዎችም ያላትን የትወና ብቃት በማየት ከ1989 ዓ.ም ጀምሮ የዘመናዊ ውዝዋዜ በመተው በቲያትር ተዋናይነት ብቻ እንድትሰራ ተደርጓል። ከዚያ ጊዜ ጀምሮ በተለያዩ ቲያትሮች ላይ በተዋናይነትና በአስተባባሪነት አገልግላለች። ፍሬህይወት ባህሩ ከሰራቻቸው የመድረክ ቲያትሮችና ሙዚቃዎች፣ ድራማዎች በጥቂቱ ቀዩ ማጭድ፣ የቀለጠው መንደር፣ ጠይቅ፣ የላስቲክ ህንፃ፣ ፎርፌ፣ ፊደል ቤት፣ ፍርስራሽ እውነቶች፣ የአሞሌ ፍቅር፣ ረመጥ፣ ነቃሽ፣ ሌሎች በርካታ ቲያትሮችንም በብቃት ተውናለች። ልጅነቴን ጨው ይከፈላል ዳዲ ሙት ይከፈላል አልኩሽ። ሰማያዊ አይን፣ ባተሌ፣ የኪራይ ሚስት በመሳሰሉት ቲያትርና ድራማዎች ላይ ደግሞ በአስተባባሪነት ሰርታለች። እንዲሁም ዱባ አቡ፣ ማዕዶት፣ ጉራማይሌ፣ ሰካራሙ ፖስታ በመሳሰሉት ብዙ ፊልሞች፣ የቴሌቪዥንና የሬዲዮ ድራማዎች፣ የሙዚቃ ክሊፖችና ማስታወቂያዎች ላይም በትወና ያገለገለች ነበረች። ተዋናይት ፍሬህይወት ባህሩ በጡረታ ላይም ሆና ከምትወደው የጥበብ ስራዋ አራቀችም። ከተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ጋር ሙያዊ አገልግሎቷን ቁጥራቸው ከበዛ የፊልም ፕሮዳክሽንና ከቴሌቪዥን ጣቢያዎች ጋር የመደበኛ የበዓላት ፕሮግራሞችን በማቅረብ ተወዳጅነትን አትርፋለች። ተዋናይት ፍሬህይወት ባህሩ በተለይም በተስፋ የኪነ ጥበብ ኢንተርፕራይዝ በሁለገብ ባለሙያነት ለ5 ዓመታት ሙያዋን ለህዝብ ስታቀርብ ቆይታለች። ፍሬህይወት ባህሩ በደግነቷና በበጎ ስራ የምትታወቅ ሲሆን በዚህም በጎ ስራዋ በፍቃዷ ባደረገችው ውሳኔ አይኗን ለአይን ባንክ እንዲሰጥ ቃል በመግባቷ ከልፈቷ በኋላ ለሰዎች ብርሃን መሆንም ችላለች። የአይን ብርሃኗን ደምና ህብረተ ህዋስ ባንክ ለሚባል መስጠቷ ተገልጿል። ተዋናይት ፍሬህይወት ባህሩ በዚህ ዓመት የተከበሩትን የአዲስ ዓመትና የመስቀል በዓላትን ልዩ ፕሮግራም ከሙያ አጋሮቿ ጋር ሰርታለች። ከቤተሰቦቿ ጋር በመሆንም መስከረም 14 ቀን 2018 ዓ.ም የ65ኛ ዓመት በዓሏን በደስታ አክብራ አዲሱን ዓመት የፈጣሪ ፈቃድ አልሆነም እንጂ ለበለጠ ሥራ ተዘጋጅታም ነበር። ተዋናይት ፍሬህይወት ባህሩ ስም አይቀበርም። ከሬዲዮናችሁ ሸገር ኤፍኤም 102.1 ሳምንታዊውን ስም አይቀበርምን ያዳመጣችሁ ነው። ድምፃዊት ወደሬ ታደሰ በሀገር ፍቅር ቲያትር ቤት ለረጅም ዓመታት ያገለገለች ናት። ከተወዳጇ ተዋናይት ፍሬህይወት ባህሩ ጋርም የልብ ወዳጅነት አላቸው። የሚገርመው አጋጣሚ ፍሬህይወት ባህሩ ከዚህ ዓለም በሞት ከተለየች በኋላ በቃሏ መሰረት የአይን ብሌኗን ለግሳለች። ለሌሎች 2 ሰዎች የአይን ብርሃን ሰጥታን ያለፈችው የአይን ብርሃኗን ለመለገስ ቃል በገባችበት አጋጣሚ ተወዳጁ ሁለገቡ የጥበብ ሰው ደበበ እሸቱ እንዲሁም ወደሬ ታደሰ አብረው ነበሩ። 3ቱም ናቸው የአይን ብሌናቸውን የለገሱት። የሁለገቡ የጥበብ ሰው ደበበ እሸቱና የተወዳጇ ተዋናይት ፍሬህይወት ባህሩ የአይን ብሌን ተለግሷል። ያን ጊዜም ታስታውሰናለች ጓደኛዋ ወደሬ ታደሰ ስለ ፍሬህይወት ባህሩ ፍሬቻ የምትነግረንን እዚህ ጋር እናዳምጥ።
አመሰግናለሁ። ድምጻዊት ወደሬ ታደሰ በሀገር ፍቅር ቲያትር ቤት ረጅም ጊዜ ሰርተሻልና የዛሬው ዝግጅታችን ስም አይቀበርም ይሰኛል። ዛሬ ደግሞ ባሳለፍነው ሳምንት ያጣናትን ተወዳጇን ተዋናይት ፍሬህይወት ባህሩን ያሰብን ነው። ከሷ ጋር ቅርብ ጓደኛ እንደሆናችሁ እንደ ቤተሰብ እንደሆናችሁ አውቃለሁና ወደሬ ከመቼ ጀምሮ ነበር ትውውቃችሁ? እስቲ ያንን ጊዜ አስታውሽኝ። ትውውቃችን 84 ጀምሮ ነው። እኔ ከሀረር እንደመጣሁ እሷ ዘመናዊ ክፍል ዳንሰኛ ነች፣ እኔ ደግሞ ዘመናዊ ክፍል ድምጻዊ ነበርኩ። ከዛን ጊዜ ጀምሮ ነው የምንተዋወቀው። ለረጅም ዓመት አብረን ነው የኖርነው። ፍሬቻ ብዙ ነገር ነች፣ ብዙ ነች። ፍሬቻን እንደዚህ በአጭር ቃል እንደዚህ ነው ምናምን ብለን ብገልጻትም አይደለችም። በጣም ብዙ ነች፣ ብዙ እኔ እንጃ አላውቅም ምን ብዬ እንደምገልጻት ራሱ። ከውዝዋዜው ከዘመናዊ ዳንስ ባለፈ በተውኔቶችም ላይ አለችና ያኔ እንደሷ ስትሰራቸው የነበሩ አንቺ የምትነግሪን የትኞቹ ነው? የቀለጠው መንደር፣ የላስቲክ ህንጻ ብዙ ናቸው። ኧረ ብዙ ቲያትሮች ላይ ትሰራለች ከውዝዋዜው ውጪ። እሷ ውዝዋዜውን ካቆመች ጀምሮም በቃ ቀጥታ በሙሉ ጊዜዋ ቲያትር ላይ ነው የገባችው። ቲያትር ትሰራለች፣ በትወናው ነው ያለችው ብዙውን ጊዜዋን እና በውጪ ደግሞ ፊልሞች ላይ ብዙ ፊልሞች ላይ ትሰራለች። ታሪኳን እንደሰማነው እንግዲህ በደግነት ስራዎችም ትታወቃለች ፍሬህይወት ባህሩ ፍሬቻ። እንደውም ህይወቷ ካለፈ በኋላም የአይኖቿን ብሌን ለወገኖቼ ብላ ለግሳ ነው ያለፈችው። በህይወት ሳለች እንደዚህ ሰብአዊነት ነገሮች ላይ የነበራት አስተዋጽኦ በአንቺ በጓደኛዋ በወደሬ ታደሰ እንዴት ይገለጻል? ፍሬቻ በጣም ለሁሉ ነገር ለሁሉ ሰው ገቢ ነች። እሷ ያለችበት ቦታ የሆነች ችግር እንደዚህ ሆነ እንደዚህ ቸግሩኝ የሆነ ነገር ሆነብኝ ብለህ አውርተህ በሰከንድ ውስጥ ቆይ ብላህ ገብታ ያንን ነገር ያለብህን ችግር እንዴት እንደምታደርገው አላውቅም ፈታልህ በተታርጋ ችግርን ሶልቭ የምታደርግ ለሁሉ ነገር ማንም ሰው እንዲሆነብኝ ብሎ ካለ አብራ ሮጣ የምትገባ አልቃሻ ነች ፍሬህይወት። እኔ ማቃት የአይን ብሌኑንም እንደዚህ ድንገት ቁጭ ብለን ነው እኔ አርቲስት ደበበ እሸቱ እሱም በቅርብ አረፈ። ሶስታችን ቁጭ ብለን መጥተው ሲጠይቁን ነው አዎ እንገባለን ብላ እኛም ሶስታችንም አብረን የገባ ነው እና አይናችንንም ማመለከስ ትክክል ነው ወገን እናድናለን ብላ ነው አብረን የገባ ነው። በጣም እኔ ፍሬህይወት ለሰው ፈጥና ደራሽ ነች። በቃ ለችግርህ ቶሎ ትደርሳለች፣ ትፈታልሃለች ያለብህን ችግር ኤኒ ቦታ በቃ ይዛት ብትሄድ ፊት ካንተ በላይ ያንተን ችግር የምታስረዳ እሷ ነች። ቆማ አስረድታ ችግርን የምታቀልልህ ሳቂታ ተጫዋች ሁሉ ነገሯ ከቀልድ ጋር የተያያዘ ነውና እየቀለደች ሌላው ቀርቶ እኔ የምትሞት ሁሉ አይመስለኝም ነበር። እንደዚሁ ዝም ብዬ ሳስብ ፍሬህይወት ትሞታለች ብዬ ያላሰብኩት ነገር ነው ያስደነገጠንም። ድንገት ስትሞት ያስደነገጠንም ይሄ ነው። ቀደም ሲልም የነገርሽን የሚገርም አጋጣሚ ነው። ነፍሱን ይማርጋሽ ደበበ በቅርቡ ነው እሱም የተለየንና በአጋጣሚ አብራችሁ ሆናችሁ የአይን ብሌናችሁን የለገሳችሁት በአንድ ቀን ነው ማለት ነው? በአንድ ቀን ነው። ቁጭ ብለን ፎቶ አንስተውናል እነሱ። እንዲያው እኔ አርቲስት ደበበ እሸቱ ሲሞት ፌስቡክ ላይ ተለቋል ፎቶአችሁ ብሎ ፎቶ ላኩልኝ ሰው። እኔ ይሄን ረስቼው ነበረ። ምንድነው ማን የለቀቀው ስል እንደዚህ የአይን ባንክ ነው ሲሉኝ አይ እሱንማ ሰተናል ልክ ነው አልኩኝና እኔ ራሴ ረስቼው ነበር ያስታወስኩት። አሁን በቀደምም ስለ ፍሬህይወት ደውለው ሲጠይቁኝ መስጠታችንን ከኔ ነው ያረጋገጡት። አዎ ሰተናል አልኳቸው። ቆይቷል ማለት ነው ጊዜው? ያኔ ቃል የገባችሁበት ጊዜ ቆይቷል። ቃል የገባ ነው ቆይቷል። አሁን እንግዲህ በጣም በመልካምነት የምትታወቀው ፍሬህይወት ባህሩ ፍሬቻ ተለይታናለች። ሆኖም ግን እንደዚህ አይነት ፕሮግራሞች የሚያስፈልጉት ለሌላው ሰው እንደ አርአያነት ለመጥቀስ ነው። ስም አይቀበርም ራሱ ፕሮግራሙ አላማው ለትውልዱ እነማን ነበሩ ምን ታሪክ ሰሩ የሚለውን ማስታወስ ነውና ትውልዱ ከፍሬህይወት ባህሩ ፍሬቻ ምን እንደው ይማርት ያለሽ ወደርዬ? ከፍሬህይወት ደግነት የፍሬህይወትን ጥሩነት ለሰው አዛኝ አሁን ይሄ አይኗን የለገሰችው ነገር ራሱ ትልቅ ነገር እኮ ነው። ከእሷ ስታልፍ ሌላ ሁለት ሰዎች ዳኑበት ነው የተባለው። የሰው የሁለት ብርሃን ማብራት ማለት በጣም ትልቅ ነገር ነው እና ሁላችንም ይሄንን ስራ ምንችለው እስከሆነ ድረስ ሁላችንም ይሄን ስራ ብንሰራ ደስ ይላል። የበጎ ስራ መስራት ጥሩ ነው እና ትውልዱ ከእንደዚህ ከትላልቅ አርቲስቶች ከአንጋፋ ሰዎች ይሄንን ወጣቱ ቢማር ጥሩ ነው። መልካም ነው። እንግዲህ ፈጣሪ ያጽናሽ አንቺንም ሁላችንንም። ለመውጫ ካንቺ ጋር የምንለያየው በትላንት ውስጥ ፍሬን እያሰብናት ነውና አንድ የትዝታ ስራ አላችሁ። ትላንትን እንዲህ ነው ይኖር ነው ከታደሰ ገብሬ ጋር ነው። ከታደሰ ገብሬ ጋር የትላንትን ትዝታ የሚያመጣልን ነውና እሱን እዚህ ጋር ጋብዛለሁ። አመሰግናለሁ። መልካም ምሽት ይሁንልሽ ወደሬ ታደሰ። አመሰግናለሁ። እኔም እሺ በጣም አመሰግናለሁ። የምንወዳችሁ የሸገር ቤተሰቦች ይህ ስም አይቀበርም ነው። አሁን በአንድ ወቅት ከተዋናይት ፍሬህይወት ባህሩ ጋር ተደርጎ የነበረውን ቆይታ እነሆ ለመታሰቢያዋ አዳምጡልን። ብዙዎች ፍሬቻ ይሉሻል። ብልጭ ድርግም ስለምል ነው። ለምንድን ነው ብልጭ ድርግም የምትይው?
ፍሬህይወት ባህሩ አንጋፋ ተዋናይ ነሽ። በሀገር ፍቅር ቲያትር ቤት በተለይ በጣም ትታወቂያለሽ። ከዛ ባለፈ ደግሞ በተለያዩ የኮሜዲ ስራዎችሽ እናውቅሻለን፣ እናደንቅሻለን። ብዙ ጊዜ ነገረኛ ገጸ ባህሪ ወክለሽ ስለምትጫወቺ ፍርሃት ብሎኝ ነበር ስጠራሽ እዚህ። ያን ታረጋለሽ ብለን ገጸባሪ ኮዛ ቦታው ላይ ነው እንጂ ከቦታው ውጪ አይሰራም። ቦታው ላይ ግን ያው እንደምታውቀው ስለዚህ ምንም ሳልሸማቀቅ በነጻነት ዘና ፈታ ፍሬህይወት ባህሩ ነው አድማጮች የጋበዝንላችሁ። እንግዲህ ፍሬዬ በ1969 ሀገር ፍቅር ቲያትር ቤት ነው ለመጀመሪያ ጊዜ በተወዛዋዥነት በድምጻይና በቲያትር ሶስቱንም አካትቼ ነው የተቀጠርኩት። 41 አመት ሆኖኛል አሁን። ከዛ ቲያትር ቤት ውጪ የትም ሌላ ቲያትር ቤት አልሰራሽ? የትም ቲያትር ቤት አልሰራሁኝ። ምንድነው ከሀገር ፍቅር ጋር እንደዚህ ያለ ፍቅር? በቃ እናትህን ትለያታለህ፣ እናትን አትለያትም። በቃ የግድ ካልሆነ በሞት ካልተለች እናትን አትለያትም። በቃ እኔ ሀገር ፍቅር ቲያትርን እንደ እናቴ ቤት ነው የማየው። የወለድኩበት የከበድኩበት ብዙ ነገር ያየሁበት ቤት ስለሆነ በጣም ነው የምወደው። ያሳወቀኝም ለዚህ ደረጃ የሚያበቃኝ ሀገር ፍቅር ቲያትር ነው። ለመጀመሪያ ግን በ1969 ወደ ሀገር ፍቅር ቲያትር ቤት እንዴት ሄድሽ? ማን ጠርቶሽ ወይም ማንን አይተሽ ሄድሽ ወደዛ? እኔ በመጀመሪያ ስጀምር ስፖርተኛ ነኝ፣ ሯጭ ነኝ፣ እግር ኳስ ተጫዋች ነኝ፣ አክሮባቲስት ነኝ። ሁሉን ነገር አካትቼ ነው የምሰራው። ሮጥ ነበረ እና ስካውትም ነበርኩኝ እና ትንሽ ቲያትር ሞክራለሁ። አሁን በአጋጣሚ ሰፈር ውስጥ እንደዚህ ቁጭ ብለን እየተጫወትን ጓደኞች ሀገር ፍቅር ቲያትር ቤት እንደዚህ ወጥቷል ምናምን ነገር ሲሉ ለምን አንሄድም ብለን ተመዘገብን። ወደ 400 ምናምን ሰው ነበር የተመዘገበው። ከዛ መሀል ወደ 8 ሴትና 8 ወንድ በብቁነት ፈተናውን አልፈን በቃ እስካሁን ድረስ በዛ ቲያትር ቤት እያገለገልን እንገኛለን። በህይወት ያለ ነው ማለት ነው። በህይወት ከሌሉት ሌላ እና ባለቤቴን ራሱን እዛ ነው ያገባሁት። ባለቤትሽ ተወዛዋዥ ነበር? ተወዛዋዥም ቲያትረኛም ድምጻዊም ነበር። ማን ነው እናውቀዋለን? አስፋ በቀለ ይባላል። የልጆች አባት ነው። 2 ልጆች ወልደናል ከሱ ጋራ እና ጎበዝ ድምጻዊም ነው፣ ጎበዝ ተወዛዋዥ፣ ቲያትር ትወናም በጣም ጎበዝ ነው። አሁን ግን ያው በህይወት የለም እና እሱንም ያገኘሁት እዛ ነው። መጀመሪያ ለፈተና ሲሄድ ፈተናውን ከጎን እሱን ከጎን አድርጌ በሁለቱም አለፍ በሁለቱም አለፍ ለዚህ በቅቻለሁ። የሀገር እኔ እናንተ ሰፈር ራሱ ተወልደሽ ያደግሽው ጣሊያን ሰፈር ነው? አዎ። ትውልድሽም እድገትሽም? አዎ። ራሱ እኮ ቲያትር የሚመስል ሰፈር ነው። በቃ በጣም አሁን ብዙ ጊዜ አይተህ እንደሆነ ዘነበች ራቀርሽ ከዛ ነው የወጣችው። የዘነበችን አክቲንግ ታውቀዋለህ፣ የዘነበችን ፍጥነት ታውቀዋለህ። ሌላውም እኔን ሀዋ ተለን፣ ታምሩ ብርሃኑ፣ ሀረገወይን አሰፋ፣ ሌሎችም በጣም ብዙ አክተሮች የወጡበት ነው። እነዛም የነዚህ የወጡትም አክተሮች በብቁ ትወና የሚተው ናቸው። ምንድነው መሰል አየሩ የጣሊያን ሰው ሮም ሲቲ አየር ንፋሱ በቃ እንዴት ነው ራሱ ያስገባሃል። ጭንቅላትን ዘና ፈታ ያደርገዋል። ሮም ሲቲ ነው። ሮም ሲቲ ቬቶ ፓወር መሀል ከተማ እንትኖቹ ራሱ የተለዩ ናቸው እኮ ቤቶቹ። የጣውላ ፎቅ ቤት በጣም እና ጥንካሬው በጣም ነው የሚገርመኝ። ጣሊያን ሰፈር ያሉ የጣውላ ፎቅ በጣም የሚገርምህ ነገር አሁን ከኛ ቤት በታች ትልቅ ፎቅ አለ፣ የጣውላ ፎቅ ነው። እኔ ራሴ ይሄ ነገር ለቅርስ ይሁን ብዬ ጋዜጠኞች ሁሉ ይዤ ሄጄ ነበረ እንዲያዩት። ወይዘሮ ለምለም ይባላሉ፣ በኃይለ ሥላሴ ጊዜ የነበሩ ሴት ናቸው። ቤቱ በእንቁላል የተሰራ ቤት ነው ተብሎ ለብዙ ጊዜ ተቀምጦ አሁንም አለ። ያ ቤት ጠንካራ ቤት ነው። ሌላ እንደገና ደግሞ በወዲህ በኩል በጉሊቱ በኩል ሲሄድ እንደዛ ጠንካራ በዛ ጣሊያን አለፈ ይሉሃል እንግዲህ እንደምንሰማው ማለት ነው። እንደውም ዘነበች ራቀርሽ የተወለደችው እዛ አሁን እንትኑ በፊት ምን ይሉታል መሰል ጋሪ ማደሪያ ነበር ይሉታል በጣሊያን ጊዜ። አሁን ትልቅ ቪላ ቤት ሆኗል። እሷ የተወለደችው እንደውም እዛ ነው የሚባለው። ሎሚን ወራወር ዘረቱ ነካሁ ሎሚን ወራወር ዘረቱ ነካሁ አወይ ኩላሊቱ ልቡ ባገኘው እና ጣሊያን ሰፈርን ስታስባት የምሁር ሰፈር ነች፣ የተጫዋች ሰፈር ነች፣ ድሀ መጥቶ የሚበላባት ነች፣ ድሀ ከሞተ የሚቀበርበት ለየት ያለች ሰፈር ነች። ብቻ ጣሊያን ሰፈር ማለት እኔ ልገልጻት አልችልም። በጣም ይቺ ሰፈር ራሷ አለ ጥበብ ህይወትሽ አስተዋጽኦ አድርጋልሽ? በጣም ከፍተኛ ቲያትር ቢመስል ነገርም ታያለሽ እኮ ህይወት ውስጥ። እንዴ ምን ማለት ነው? የቀለጠው መንደር እኮ ግማሽ በግማሽ እኮ በቃ እዛው ነው ያለው ማለት። እኔ ለስራ ስወጥ አገኛለሁ በቃ
አንዳንድ ይቀልጣል እዛ አካባቢ በቃ ደስ ቢል ነገር ታገኛለህ ትቆማለህ ታያለህ ይዘህ ትወጣለህ እዛ ጋር ትቆማለህ እዚህ ጋር ትቆማለህ ግን ብዙ ነገሮችን ታገኛለህ አሁን ለምሳሌ አሜሪካን ግቢ እንደዚህ ሰፈሮች ይባላል አይደል እኔ ግን በምንም አይነት እንደ ጣሊያን ሰፈር የሚሆንልኝ ሰፈር የለም ኃይለኛ ንግግር ነው ራሱ የቀለጠው መንደር ላይ ካራክተሩ የግርሽን ድፍ ጋሻ በራ ሞላ ያጽዳልሽ እንዴ አይደለም እንዴት ይላል መሰለ አንድ ቀልታ ሙናይ ስትመጣ ነፍሷን ይማረውና በቃ እንዲ ተባብለን እንባባላለን ያለው እሷም ካገኘሽ ይዛልኝ ትመጣለች እኔም ካገኘው ይዤ እመጣለሁ ችግር የለው የቀለጠው መንደር ሲሰራ ትንሽ ነው አክተሩ ነው እንደዛ ያሰፈው ሙሉ አክተር እዛ ላይ ያለው አክተር ነው በጣም አስፍቶ ምናምን የሰራው ነው ሁሉም ተዋናይ ደራሲ የሆነበት ነው በጣም እና ውጤታማም የሆነ ቲያትር ህዝብን የሚያስተማር ቲያትር ነው እኛም ራሳችን በጣም የፈመስንበትም ነው እና እዛ ላይ እንትን ትለኛለች ይሄን የግርሽን ጭቅቅትና ትላለች ሙናይ ይሄን የግርሽን ጭቅቅትና የልብስሽን ጭቅቅት በጋሻ በራ ሞላ ያጥርሻል ትለኛለች እኔና ጥሩ አንቺን ኮትኳችነት ይቀጥረሻል እላታለሁና ህዝቡ በጣም ነው የሚደሰተው እና እንደዛ አይነት ነገሮች ነበሩ የቀለጠው መንደር ብዙዎቹም አስተማሪዎች ናቸው ብዙዎቹም አዝናኞች ናቸው እንደ ዘፈንም ሁሉ ኮሞክረሽ ነበር የሆነ ዘፈን የአስቴር አወቀ ዘፈን ወይኔ ጉዴ ፈላ ምናምን እኔ አረኒ ስለለቅሶ ማይሆን ድምጼ እዛ ላይ ግን አለ በቃ በሌለ ድምጽ እዛ የእንትኑ የካራክተር ሊሆን ይችላል እኔ ከሱ ይልቅ እንደውም እንትን የተቀጠርኩበት ዘፈን ሁሉ ጊዜ ትዝ የሚለኝ እንዳይመልሱኝ ብዬ ዘፈን ይችላል አልችልም እኮ ድምጼ የለኝም ድምጽ ከዛ በይዘፈን በማማንጎቻ እጠግብ ነበረ ምን ነው በእንጀራ እናት አንጀቴ አረረ ብዬ ቁጭ አልኩኝ ግጥሙንም ራስሽ ጽፈሽ ምን አገባኝ አይደለም ግጥሙ የዘፈኛለሁ የዚህ ዘፈን አለው ድንቤቱን ስለሰማው ብቻ ነው ያን ነገር ያልኩት እና ያው እንግዲህ አሁን እስካለንበት ሰዓት ድረስ ዘፈን ሳልዘፈን እስካሁን አለው አንዳንዴ ግን እንደው ወደ ክፍለ ሀገር ሲሄድ ደፋር አይደለም ሎሚ ቦረውረን እሞክራለሁ ትሞክራለሽ የተወሰነ ነገር ግን ከሷ ገጸ ባህሪ ጋር የመቀራረብ ነገር አለሽ አብራችሁ መኖራችሁ ነው እዛ ጣሊያን ሰፈር ውስጥ ከጭራ ቀረሽ ጋር አንዳንድ ቦታ ላይ ትመሳሰላላችሁ ይላል ሰው አንዳንድ ጊዜ የምትጫወቻቸው ካራክተሮች 3 ገጸ ባህሪ ትጫወቻለሽ የሚለኛል ሙናይን ትመስይናለሽ አንዴ በላይነሽ አንዴ እንትና ዘንይናል ግን በብዛት ይመስለኛል ከመኖሬም አንፃር በጣምም ስለምቀርባት ማላቅ አላቅም የሷን የወረስኩ ይመስለኛል በመሰረቱ ነው ተምሬ አይደለም ይሄን ያገኘሁት የኔ ዲግሪና ዲፕሎሞች እነዚህ 3 ሰዎች ናቸው በላይነሽ አመዴ ሙናይ መንበሩ እና ዘነበች ታደሰ እነሱ ናቸው ዲግሪዎቼ ይሄ ዲፕሎማ እዚህ ላይ ጭኜ አድርጌ ምናምን አይደለም ይሄን ዕውቀት ያገኘሁት ምንም ነገር የለም ግን እነሱን እያየሁኝ እነሱ በሚሰጡኝ መመሪያ መሰረት ይሄው አሁን ላለሁበት ደርሻለሁ በፊት አንቺ ወደዛ ቲያትር ቤት ከመግባትሽ በፊት እያየሽ ታደንቂያቸው ነበር እኔ ያው ዘንዬን ነው የማየው ሌላ ታያት በኋላ ግን አብራችሁ ለመስራት ሁሉ በቃችሁ አዎ ዘንዬን አያታለሁኝ በሷ እናት እጅ ነው የተወለድኩት ስወለድ ያን ሆስፒታል ምናምን የለም የሷ እናት ናቸው ያዋለዱኝ ዘንዬን የችመት ነገረኝ ቤተሰብ እንደሚነግረኝ እና ዘንዬን ስለማያት እንደዛ እነሱን እዛ ከገባው በኋላ ነው እነሙናይ ምናምን ያወቅኳቸው ከቀረብኳቸውም በኋላ ሙያን ሲሰጡ እዚህ ጋር የሚቀር ነገር የለም የሚደበቅ ነገር የለም ሙሉ በሙሉ ግልጽ አድርገው ነው የሚሰጡ እኛም ደግሞ ያችን ነገር ይዘን ምሽክ አድርገን ያው ስማቸውን እያስጠራችሁ አላችሁ ሀገር ፍቅር ቲያትር ቤት ሲታደስ ፍሬወት ብቻ ናት ያልታደሰችው ቢሉ አርቲስቶች አሉ እኔ ብቻ ሳትታደስ ቀረች ይላሉ አዳዶች እነሱ ያልታደሱ እንጂ እኔማ በየጊዜ እየታደስኩኝ አፏ እያልኩኝ ወጣው ነው ይብላይ ለነሱ አዎ እንግዲህ በሀገር ፍቅር ቲያትር ቤት ከኢትዮጵያ ውጪ ባትወጪም ምናልባት አሁን ከዚህ ፕሮግራም በኋላ ይሰሙሻል ዓለም አቀፍ እንትን ላይ ነው በኢንተርኔት እንሰማለንና ልትጠሪ ትችላለሽ አንድ ሀገር እርግጠኛ ነኝ እነግርሻለሁ ጥራት ካሉኝ ኢትዮጵያ ውስጥ ግን 14 ክፍለ ሀገር በነበሩ ኤርትራም እዚህ ያለች ኤርትራ ውስጥ ብዙ ታሪክ አለሽ አድማጮች ደግሞ እንዲያውቁት የምፈልገው ከባሉ ግርማ ጋርም በቅርበት ትገናኙ ነበር ያን ጊዜ የቀይ ኮከብ ዘመቻ ፊያሜታ ጊላይ በባሉ ግርማ ፊያሜታ ጊላይ ገጸ ባህሪ ሆና እናቃታለን ስለ ፊያሜታ ብዙ ድምጻያንም ፊያሜታ ዘፍነውላታልና ፊያሜታ በለናይ ነይ ሰላም ኩልለኺ
ፊያሜታን አንቺ በአካል ታውቂያታለሽ? በጣም የሚደንቅ ነገር ነው። እስቲ ከበዓሉ ግርማ ጋር ከዚህ ከቀይ ኮከብ ዘመቻችሁ ጀምረሽ ፍሬህይወት ባህሩ ከበዓሉ ግርማ ጋር የተገናኛችሁበትን አጋጣሚ በዓሉ ግርማ ምን አይነት ስብዕና የነበረው ሰው ነው? እቺ ፊያሜታስ ማናት? በህይወት ያለች ሰው ነች በጊዜው ገጸ ባህሪ ዝም ብላ የተሳለች አይደለችም እና እሷን አስተዋውቂያቸው እስቲ ለአድማጮች። እንዴት መሰለ እኛ የቀይ ኮከብ ዘመቻ ተብሎ የመጨረሻው በቃ ድል አድርገን ጨርሰን የምንመለስበት ነው ተብሎ ኢትዮጵያ ውስጥ ያለ አክተር በሙሉ ወደ አስመራ እንዲዘምት ተደረገ። ያ ዘመቻ ምንድነው? አሁን ላለው ትውልድ እኮ የኮከብ ዘመቻው ለምንድን ነው የሚዘመተው? በቃ ጦርነቱ አለቀ። ከአሁን ደርግና ይሄኛው መንግስት አልነበረ የሚዋጉት። በቃ ጨርሰናልና ደርግ ጨርሻለሁኝ በቃ ድል አብስራችሁ ትመለሳላችሁ ተብለን ነው እኛ ወደዛ ይሄን ነው። እናንተ የኪነት ዝግጅት ይዛችሁ? አዎ የኪነት ዝግጅትና በእኛ በሲቪል ነው ይሄድ ነው። ወታደሮችም አሉ፣ ማዕከላዊ ዛለ ፖሊስ፣ ምድር ጦር ምናምን፣ ከሲቪልም ደግሞ መዘጋጃ ቤት ምናምን። ልክ አስመራ ገባን። በጣም የሚገርም ነገር ገና ከዚህ ስንነሳ አይሮፕላን ላይ ተለያይተን ገባን። በጣም የሚገርም አሁን በህይወት መኖር ራሱ የሚገርመኝ አንዳንድ ነገር አለ። አይሮፕላን ላይ ተለያይተን ቦይንግ ውስጥ የገባሉ የአረብ አይሮፕላን ውስጥ የገባን ሰዎች ነበር። ከአስመራ ተደውሎ ኪነቶቹ እንዳይለያዩ አንድ ላይ ይምጡ ይባልና ከዛ ላይ ወርደው እኛ ወደዚህ ገብተን ወደ ቦይንግ ገብተን ወደ አስመራ ስንሄድ ያ አይሮፕላን ተከስክሶ እዚህ ኮተቤ ለተከስክሶ እንትብሏ እኛ የነበርንበት እንግዲህ በመውጣታችን ድነን አሁን ታሪክ ለመናገር ያበቃኝን ጌታ ነው። እዛ የተረፈ የለም አይሮፕላን ውስጥ እነሱ ጋር የተረፈ የለም። ቤተሰብ ሁሉ በጣም ተጨንቆ ነበር። የዛን ባር ነገር ነበር። ከዛ አስመራ ገባን። አስመራ እንደገባን ወደ ቦታ ተሰጠን። የት ነው? ጉርጉሱም ማለት ዙሪያውን በባህር የተከበበች ነች እና ትንሽ ደሴት ነች። እዛ ጋር ድንኳን አለ። እዛ ነው ሙሉ ኪነቱ እንትን ያለው። እቺ ሳባ የምትባለው በዚህ ገጸ ባህሪ ላይ ፊያሜታ ሆነ የቀረበችው ሳባ ነበር ስሟ። ሳባ ነው። እኛ በሳባ ነው የምናውቃት። ከኛ ጋር ነው የምትውለው። እዛ አብራን ነው። የራሷ ድንኳን አላት። የራሷ ምናምን አላት። በቃ የኪነት ሰው ማቅረብ ይወዳል አይደለም? በቃ አብረን ነው የምንጫወተው ምንለው ከዛ መጨረሻ ላይ መጽሐፉ ሲጻፍ ነው ሳባ መሆኗን ያወቅኩት እንጂ እሷ መሆኗን ያወቅኩት እንጂ አላቅም ነበር። ለዚህ ጉዳይ እንደምትመጣ እንደዚህ ምናምን አናቅም ነበር። ምንድነው የሆነ የስለላ የመረጃ ስራ ነበራት። የመረጃ ስራ እሷ እዛ የመጣችበት። ከዛ በዓሉም አስመራ ነበር። መጨረሻ ጉርጉሱ መጣኛ ጋር ድንኳን ውስጥ ነበር ከኛ ጋር። እኔ አስታውሳለሁ በፍራሽ ሁሉ መጥቶላቸው ምናምን እንደዚህ መደዳ ነበርና ምንም ጊዜ የሌለው ይጽፋል። ምን ይላል? በቃ በጣም ሁሉ ጊዜ ያለው ነገር እንደም መጽሐፍ ላይ ነው። ሁሉ ጊዜ ጽሁፍ ላይ ነው ያለው። ጋሽ ባሉ ማለት ነው። በጣም ደስ የሚል ሰውዬ ነው ምናምን ጽድት ያለ ነው ይላሉ። ፕሮቶኮል ሲጠብቅ ወተት የመሰሉ ሸሚዞች በጣም አሁን እዛ በረሃ ላይ የማይለበሱ ሸሚዞች ብሎ ስታየው በጣም ደስ የሚል ሰው ነው እና ያቺ ሳባ ትዝ የምትለይ አሁን እንትን ከተባለ በኋላ ሮማይ ከወጣ በኋላ እንዴት እኮ ሳባ ነች ምናምን ብለን የኛ ልጆች ማውራት ጀመረ። ብዙ ነገር ነበራት ከኛ ጋራ። ፊያሜታ በጣም ትመሳሰላለች ከሳባ ጋር። ባህሉ ግርማ የጻፋት ፊያሜታ አሳ ነው የምትመስለው። ስትዋኝ ብታያት አሳ የሄደ ነው እንጂ የሚመስል ሰው የዋኛ አይመስልህም። ታለማምደን ነበር ሁሉ ውሃ ውስጥ ግብታ እዛ ጉርጉሱ ታለማምደን ነበረ። የት ነው እሷ ትውልድ? አስመራ። እንደው ፎቶ ጠፋብኝ እንጂ አስመራ ሁሉ ወስደን ፎቶ ተነስተን ምናምን ነበረ። ግን አብራችሁ ፎቶ ነበራችሁ ከሷ ጋር? አሁን አለች አላቅም የት እንደደረሰች አሁን አይታወቅም። እኛም ቀይ ኮከብ ዘመቻ ግንባሽ ላይ የሆነ ነገር ተፈጠረ። ደርግ እንትን ሲል ወደዚህ እንድንመለስ ተደረገ ሲቪሎቹ። ከዛ ወዲህ ያለውን ነገር እኔ ምንም ነገር አናውቅም። እንግዲህ ሳባ በህይወት ካለች ትኑር እናገኛት ይሆናል። አሁን አንቺና ወይ አስመራ ሄድና እናገኛት ይሆናል። ወይ አዲስ አበባ መጣ ወይ አስመራ እንገናኝ ይሆናል። በዓሉ እንዴት ነበር ከእናንተ ጋር ያለው ቅርበት? ቅርበቱ እንዴት ነው? ቁጥብ ያለ ሰው ነው ወይስ ተጫዋች ነው? አይደለም፣ እሱ ለስራው ነው የመጣው። ትኩረቱም ምኑም ስራው ላይ ነው። ይሄ እንደዚህ መጥቶ ከዚህ እንትን ጋር አይደለም። ሁሉ ጊዜም ስታየው ስራ ላይ ነው የምታገኘው። ከስራ ውጪ አናገኘውም። ራሱም የሚገኘው ስራ ላይ ነው። የትም ብሄር ስራ ነው እንጂ እንደዚህ በዝራያ ቦታ ላይ የምታገኘው ሰው አይደለም። ጋሽ ባሉ ማለት ነው። በዛ ነው እሱን ማስታወሰው። ጉርጉሱ ነው የመጣ ጊዜ ያኔ ነው የምታስታውሽ። ከዛ በኋላ የት እንደደረሰ ሚስጥር እንደሆነ ነው ያለው። እሱን አላውቅም። እሱ አይታወቅም። እሱን አዎ ሌሎችም ኪነት ቡድኖች ነበሩ። ሀገር ፍቅር ብቻ አልነበረም ያኔ ቀይ ኮከብ ዘመቻ ላይ። እነማን ነበሩ? ትግራይ ኪነት ነበረ፣ ወሎ ኪነት ነበሩ፣ መዘጋጃ ቤቶች ነበሩ።
በአጠቃላይ የደቡብና ከዛ በኋላ ደግሞ እነዚህ ፖሊሶች ምናምን ወታደሩ ክፍሉም ነበረ እነ ሎሚ ጽባ እነ ሀባዲት ምናምን ሁሉ ከኛ ጋር ነበሩ አንድ ላይ እዛ ጉርጉሱም ነበር እና ጉርጉሱም 3 ስቴጅ አለ ገባ የምትሰራበት ዛሬ አገር ፍቅር ቲያትር እዚህ ጋር ከቀሰቀሰ ነገ ትግራይ ኪነት እንደዚህ መደዳ ነው የምንቀሰቅሰው እዛ አብረን ነበር ከነ ሶፊያ ጋር ሶፊያ ማለት ሎሚ ጽባ የምትዘፍነው የነበረች ሶፊያን አግኝተናታል እዚህ ፕሮግራም ላይ እንግዳ ነበረች ከዚህ በፊት እዚህ የቀለጠው መንደር ላይ ከዚህ በፊት ሙናዬ ችግር ገጥሟት ይሁን ምን ተመልካች እንዳይበተን ተብሎ አንቺ ሞክሪ ተብለሽ የሸፈንሹ ገጽ ማሪ አለ እንዴ ምንድነው የሆነው በጣም የሚገርም ነገር ሙናዬ መንበሩ ወደ አዋሳ ጉዞ ተነስተን ሄድንና መንገድ ላይ የሆነ ምግብ በላችና ፖይዝን ሆነባት ታመመች አሁን ታመም እዛ ህክምና እየተደረገለት እየሰራች እየገባች እየወጣች እየታከመች አልተቻለም ከዛ ስራውን ግን እንደምንም ጨረሰችና እዛ ሆስፒታል ወሰድና ስናይ ፖዚሽን ነው ተብሎ መርፌ ተወግታ ምናምን በጣም ብዙ ታሪክ አለው እዛ ጋር ምንድነው የሰጣችው ይላል ሐኪሙ መጥቶ ብዙ ነገር ነው የሰጠናት በቃ ተሰተናታል አባፎርታል ሰጠናታል ምን ሰጠናታ በጣም ነው በቃ ያዘነው ሐኪሙ እሱ ለምን አዲስ አበባ አይቶታል ትርኢቱን እዛ ደግሞ እሷ የደከመ ስራ ነው መስራው ታማ ምትቀልድ ነው መሰለ በጣም ነው ያዘነላት ለዛ እሱን ትርኢት ጨረስና አዲስ አበባ መጣ 8 ቀን ምናምን እንደቆየ በጣም ታመመች ማለት ሐሙስ ለታ ታመመች በጣም ነው ተጠራኒና በላይነሽ አመድ ሄድን ቤቷ ስናያት በቃ ምንም የለችም እዛ አደርኩ እኔ በላይነሽ ምዛደርና አርብ ለጧት ከመስሪያ ስራት ተደወለ ስልክ ምንድነው ምናምን ብዬ ስራ አስኪያጃችን መንበረ ነበረች እዛ ምንድነው መንቢሳት እንግዲህ ህዝቡ መጥቷል ተሰልፏል ምንም አማራጭ የለም አንጉድ ሌላም ሰው ምንጠራ የለም አንቺ ነሽ ያለሽው በቃ ግቢ ያለችኝ እኔም ያው ሙናዬ በህይወት ስላለች ሞራሉም አለ አብራያትም ስለምሆን ሁልጊዜም ስለማያት ምናምን ግጥም አርጌ ፈራው ደብል ካስት ሆነሽ ነበር መፈጽሙ እንዴ ወዲያው ተነግሮሽ በቃ ያሱ በቃ ገባው ግጥም አርጌ ሰራው ሰውም አላወቀኝም የሚገርም ነገር ነው የምነግርህ ሰውም አላወቀኝ ከዛ ጨፍጭው ምናምን በቃ እሷን ትቀሻሿ እንደሷ እንደዚህ አርጌ ምናምን ትራከት ያልኩ ነው የሰራውትና ምንም አላወቀም መጨረሻ ላይ ልክ አርብ ሰርቼ እኔ ቅዳሜ ዕለት አልሞተችም እሷ በሳምንቱ ነው ሰው እኔ መስራቴን አርብ ዕለት ያወቀው እንዴት ልስራ አንቺ ስትገቢ በቃ ያለቀስኩኝ ግን ለ3 አመት ግጥም አርጌ ሰራሁት እሷም እኮ ጉደኛ ናት እንደውም ከዚህ በፊት የልጇን ሞት ሁሉ ተነግሯት ተቋቁማ መስራቷ በጣም ጎበዝ አርቲስት የምትደነቅ አርቲስት ነች ሙናዬ መንበሩ በጣም ጀግና የሆነት ከባድ እኮ ነገር ነው ያለፈችው በጣም አንቺ የፎርፌ ላስቲክ ህንጻም ላይ ሰርተሻል ፎርፌ ላይም ሰርቻለሁ ፎርፌ ላይ ጽዳት ሆኜ ነው የምሰራው ፎርፌ ላይ ጽዳት ሆኜ ያው አይተው ከሆነ ቀላል በዚህ ሰውነት ስገረባበት ነው የምታየኝና እንዴ እውነት እሷ ነች ልጇ ነች የሚለው አክሮባት ሰራሹ ጠቅሞሻል በፊት እንዴ በጣም ረጅም አመት ስለሰራሁኝ ይጠቅመኛል ፎርፌ ላይ ያን ገጸ ባህሪ ተጫውተው ከቤቢ ጋራ በጣም አሪፍ ነበረ ህዝቡም የወደደው ነበረ ፕላስቲክ ህንጻ ላይ ደግሞ እኔ ቢጤ ሆኜ ነው የሰራሁት ከውሻዎች ጋር ከምናምን በቃ እንደንቱን ነው መሆነው እኔ መልቲ ሲስተም በላይ ሁሉ ቦታ ላይ ሁሉ እኔ ገቢ ነው የሚሉሽ እንደው ሰዎች የትኛውን ቦታ ላይ ትገቢያለሽ ፈረንጅ ሳይ በቃ ጊቭ ሚ በዲ ላለው ታውሪያለሽ እንግሊዘኛው የማይቀርም አይ ዲሰባብሬ ነው ትክክለኛው አልናገርም አንተ ደግሞ እንዲያልማጭ ሰብራል ከየት አመጣች ይላል ሻንጣ የረሳሽው የት ነው አንድ ጊዜ የሆነ ፕሮግራም ላይ ወደ ናዝሬት ስራ ነበርንና ማታ ቁጭ ብለን እየተጫወትን ሻንጣዬን ትቼው ሄድኩኝ እና ያ የፍቅር ጊዜ ነው ደስ የሚልህ ነገር ያን ሻንጣ ትቼው ሄድኩና ናዝሬት ከገባን በኋላ ልክ እንደዚህ ብለሽ ሻንጣ ሲወርድ የኔ ሻንጣ የለም በጣም ደነገጥኩኝ ግን ድንጋጤን ሳላለ ማሳወቅ ጓደኞቼን ጠራኋቸውና ሻንጣዬን ጥዬ መጥቻለሁ ስንላቸው አለቃ እንዳይሰማ ይሄ መድረኩ አጭር ነው እየተፈራረቀን እንባባል ተባባልና አብረን ደግሞ አንድ ቅጥሮች ስለሆነን 69 ቅጥሮች ነን በቃ እህት ወንድም ምናምን የኔ ጓደኞች ማን መሰሉ አጼነሽ አበበ የማህሪ ብራዘርስ እናት አብረን የተቀጠር ነው ዘነበሽ ጌታሁን የጸጋዬ እሸቱ ሚስት ገነት ካሳውን ትባላለች አሁን እንግሊዝ ሀገር ነች ያለችው አበበ ተምትም አስዋወቀ ለኔ ባለቤት ጸጋዬ
ጸጋይ ገብረ ኪዳን ማለት ነው። ፍሬት አድማሱ ሞታለች። መቤት የምትባል ፀሐይ ደገፉ የምትባለው ሞታለች። ሌሎቻችን ግን በህይወት አለን። ከዛ ልክ ውዝዋዜውን ስነግራቸው እንደዚህ ስላቸው አረ በቃ ሳይነቃኝ እንደዚህ እንሸፍነዋለን ተባለ። 4/4 የነበረውን 4/4 ቆርጠነው ሰርተን እንግዲህ ፍቅር ስለነበረን ነው ሰርተነው አስተካክለን ወጣን። አለቀይ ካለፈ በኋላ ነገር ነው በቃ ከዛሬ ጀምሮ ሻንጣ ሳይፈተሽ ከዚህ ግቢ አትወጡ ማለት ባኔ ነግሮ ይሻል ነበር። ዝም ብትሉ በቃ እሱን ብዳላውቀው ይቀር ነበር። በብዛት ሙዚቃዊ ድራማዎች ላይ ነው የምትሳተፊው ይባላል። ሙዚቃዊ ድራማ አሁን ስለመጣ ነው እንጂ ሙዚቃዊ ድራማ ላይ ሳይሆን ውዝዋዜ ነው በብዛት የምሰራው። ይሄ ተክቶ መስራት የሚባል ነገር ለኔ አዲስ አይደለም። በህፃንነት ገና ጉድፈላ የሚባል ቲያትር ነበር አገር ፍቅር እንደተቀጠርኩ ማለት ነው። በጣም ወፍ ነበርኩኝ እና አንድ ሰንበዲ ቲያትረኛ አርፍዳ ይሁን አላቅም ቀረች። ገብቼ ተክቼ ሰርቻለሁ። በጣም ትንሽ ልጅ ነኝ። በጣም የሚገርም ከዛ ውሰድ ቀዩ ማጭድ ሲሰራ እኔ አጃቢ ነኝ። መዝሙር ነው መዘምረው። እዛ ቀዩ ማጭድ ላይ ወዘሮ ሰልፍቻሽን ሆስፒታል ገብታ የቀዩ ማጭም ትልቁን ፓርት ገብቼ እስከ መጨረሻ ብዙ አገር ሄጄ ሰርቻለሁ። ታጋይ ሲፋል ለምን ተክቼ ሰርቻለሁ። ይሄ መተካት ነገር ለኔ አብሮኝ ያደገ ምንም የሚያስጨንቅሽ ነገር የለም። በማንኛውም ቦታ መግባት ይችላል። በደንብ ተከታተያለሽ ማለት ነው። ሁሉ ነገር ሰባሪ እንደዛ ነው። ለዛ ይመስለኛል ቶሎ ብዬ ገብቼ የምሰራው። ስለዚህ ምትኬ ባህሩ ነው የጋበዝኩላችሁ አላችሁ። ፍሬህይወት ባህሩ ሲሆን ምትኬ ባህሩ። ሌላ ደግሞ የኮሜዲ ስራዎች ላይ በጣም እና አሁን የማርቆስ እንትኖች ላይ እናይሻለን። እዛ ላይ ጉድ ነው ዳንሶቹ ራሳቸው። ቁራሌው እጅጋየው ራፕ የምታረጊበትም ነገር አለ። እኔ እጅጋየው ላይ ቆርቆሬ ያለው እንደገና ካሰፋ ጋር ወንድ ሆኜ ሴት እኔ ወንድ ሆኜ ሰራው ተለቋል ዩቲዩብ ላይ። ምን ነበር እሱ ስሙ ታስታውሻለሽ? አላውቀውም፣ ስሙን አላውቀው አላስታውሰውም። እሱ እነዚህ ኮሜዲ ነገሮች በቃ እሰራለሁ፣ ደስ ይሉኛል። በጣም ደስ ያለሽ ደግሞ ኮሜዲዎች ላይና እሱንም እኮ አናግሬው ነበር። አንድ ነገር ነገረኝ። ብዙ ሰዎች አለ እንትና ማርቆስ ብዙ ሰዎች ክሊፕ ሲሰሩ ቆንጆ ሴቶች ያደርጉና ዘፋኞቹ አይታዩም። ሰው እነሱ ነው የሚያው ፍሬን ማርያት አለ እንዴ እንደውም እሷ በራሷ ትቀልዳለች አለ በራሷ ላይ እኮ ለዚህ ጠቅም ያለው እውነቱን ነው። ሌላ ደግሞ ስለ ደግነትሽ ይወራል። የአርቲስቶችን ጓደኞችን በቃ ካለቀሰው ጋር ማልቀስ እንስፍስፍ ነች። ለገንዘብ አትጓጓም፣ ለስራው ፍቅር ብድ ከማለት ውጪ ስራዋ የምር ነው ብለውኛል። አዎ ብዙ አሁን እኛ የተጎዳ ነው ምንድነው መሰለ ብዙ ሰዎች መተው በቃ ታዳጊ ነን ስሩልን ይላሉ። ለብዙ ሰው ሰራለሁ ሆይ ነገ ጧት ይሄ ሰውዬ ቢያድግ እንዲከለከለችኝ እንዲያረገችኝ እንዳይል እሰራለሁ። በቃ እንደዚህ ለሰው መድረስ ደስ ይለኛል። እንደውም አንድ ጋዜጣ ላይ ትዝ ይለኛል ስብሐት ገብረ እግዚአብሔር የጻፈልኝ ጋዜጣ አይነ ስውር እንጀራ ፍሬህይወት ባህሩ ቤት ትግባ ከገባች አትውጣ የሚል ጋዜጣ አለ። ይችላል ሰብየው አብረን በቃ በጣም ቤቴ ይመጣል። የኔ ጓደኛ ነች እንትን እንግሊዝ ሀገር ምናምን ወስዳው የነበረው። ስለዚህ በቃ ቤቴ ይመጣል ምናምን አንድ ስብሐት ገብረ እግዚአብሔር ሰብየው ነው የምትይው? ሰብየው በጣም ነው የምወደው። በጣም እና አንድ ጋዜጣ ጽፎልኝ ምሳ ጋብዞ ነው ቤታችን ምሳ ጋብዞ ነው። ከዛ መጣና ቁጭ ብሎ ጻፉ ጋዜጣው። ከዛ ያን ጋዜጣ ክልል ምናምን እንዴ ፍሬህይወት ከየት አግኝታው ነው ይሄን የመሰለ ጋዜጣ ይጻፈላት ምናምን ብሎ ሰው እስከሚገረም አይነ ስውር እንጀራ ፍሬህይወት ባህሩ ቤት ትግባ ከገባች አትውጣ። ተንደፋርፋ ዘው ትቅር ፍሬህይወት ተጠቀምባት እኮ ነው ሌላ ሰው ያገኛት። አይነ ስውር እንጀራ ከሷ አትራቅ። በጣም የሚገርም አባባል እኮ ነው የጻፈው። ጋዜጣውን አስቀምጨዋለሁ እስካሁን ድረስ። እሷ ቤት ራት መክሰስ ዘነበች ራቀረሽ ቤት እያረገች ምናምን ብሎ በጣም ቆንጆ ጋዜጣ ጽፎልኛል ሰብየው። እና ሰብየውን አረሳው ትልቅ ማስታወሻ ነው። እሱስ እንዴት ያለ ሰው ነበር? ሰብየው ሰው እንዳፈጣጠሩ ነው የሚሆነው አይደል እንዴ? አንተ እንደ ትውልድ እንዳፈጣጠር አንዳንድ ሰው ፋስት ሆኖ ይፈጠራል፣ አንዳንዱ መፍዙዝ ሆኖ ይፈጠራል፣ አንዱ ድንዝዝ ሆኖ ይፈጠራል፣ አንዳንዱ ደግሞ ሮኬት ሆኖ ይፈጠራል። የስብሐት ሮኬቱን ነው የሰጠው በጽሁፍ ባነጋገር በምን በቃላት አጣጣል ሮኬት ነው በቃ። እና ያ ነገር ደግሞ አፈነገጠ ሊያሰኘው አይችልም አይደለ? እኔ እንደኔ ነው። እኔ ተተኮሰ ነው የሚያሰኘው ሮኬት በቃ ሮኬት ነው ተተኮሰና በእንትን ስዋ ላይ ነው ምንድን ላይ ደርሶ ተመለሰ ነው የሚባለው። ኮንዶሚኒየም የሚባል ነገር ላይም ሰርተሻል። ዳንኤል ነው ያዘጋጀው፣ ዳንኤል ድንግሉ ይባላል። እሱ ነው ያዘጋጀው። እዛ ላይ ያው እንትን ነው ሁለት እኔና አንድ ልጅ ነን። በቃ ግርግዳችንን ቤታችንን ተጠጋግቶ ሁሉ ጊዜ መጣላት ነው መደባደብ ነው። ምን ማለት ነው ኮንዶሚኒየም እስከሚደርሰን። እዛ ላይ የሰራችው ውሻ እንደውም የኔ ነች። የኔ ውሾች እኔ ብቻ አይደለም አክተር
ውሻ ማክተር ነች። ስንት ውሻ ነው ያለሽ? ፊሊ የምትባል ውሻ ነበረች። ቆንጆዎቹ ላይ ሰርታለች። ቆንጆዎቹን ለ3 አመት ሲሰራ መዘጋጃ ቤት በደንብ በስነ ስርዓት ፌሮን ላይ ስሟ ተጽፎ ብር እየተቀበልኩ ሰርታለች። ቆንጆዎቹ እስቲ እሱ ናቸው ሰምቼ ነበር ይችን ነገር ቆንጆዎቹ ላይ ሰርታለች። ደም ይከፈላት ነበር በፔሮል በስነ ስርዓት ተፈራርሜ ነው። ተፈራርሜ እንደውም ዝናብ ከሆነ ሰርቪሱን ሊመጣላታል። ሰርቪ መጥቶ ላይ በሰርቪስ ነው የምትሄደው። አዋሳ ሄዳ አትገባም ማለት አዋሳ ይዘዋት ሄዱና ውሻዋ አትገባም ማለት አላወቁም። ስራዋን አላወቁም። እንዴ አረበና ትገባለች ውሻዋ ነች እኮ እዚህ ላይ እንደዚህ ምንም አይነት አለ። ፖስተሩ የውሻዋ ነው። ልክ ሲያሳየው አረችማ ትግባል እቺ ትግባለ ፖስተሩ ላይ ባትኖር ኖሮ በቃ ትጭቅ ነበር። ውሻ እንዴት ይገባል? ስንት ቁም ነገር ምንድነው የምትሰራው እዛ ላይ ግን? በጣም እንትን ነው ከኤልሳቤት መላኩ ጋር ነው የምትሰራው። ኤልሳቤት መላኩ እንትን ሆና ነው የምትሰራውና ፈረንጆች ያሳደጓቸው ውሾች የሉም እነዚህ በቃ ባለቤቶቻቸውን የማይክዱ እንደዛ ነች እቺ ውሻ። እኔ ሳሳድጋት እኔ ውሻ አላትም ልጄ ነው የምላት ገብቶሃል። ሳሳድጋ ከልጅነቷን በጡጦ በመናምን አርጌ እንደሰው ነው ያሳደግኳት። ታውቃለች ሁሉ ነገር የማታውቀው ነገር የለም። ስትሞት ራሱ እኔ በስነ ስርዓት እንደዚህ ፊልም እያስቀረስኩ ነው ያስቀበርኳት። የተተወነችው እያልኩኝ ከኔ ጋር ማአላፍን ሰርታለች። ጫካ ላይ አብጄ ከኔ ጋር ጫካ ውስጥ ሁሉ ሰርታለች። በጥበብ ስራ ውስጥ የገባ ቢሞትም በሰራው ስራ ይታወሳል። ስሙ ከመቃብር በላይ ይጠራል። ይህ በአዲስ አበባ ቲያትርና ባህል አዳራሽ፣ በሀገር ፍቅር ቲያትርና በተለያዩ የክፍለ ሀገር አዳራሾች በመድረክ 300 ብር እየተከፈላት በተጋባዥነት ትተውን የነበረችው በተለያዩ ፊልሞች ላይ ስመጥር ናት የተባለችው የተዋናይት ፊሊ ወሬ ነው። ፊሊ ከተወነችባቸው መካከል ቆንጆዎቹ የመድረክ ቲያትር፣ ማዕላፍ፣ ሰካራሙ ፖስታና ኮንዶሚኒየም የተሰኙ ፊልሞች ይገኛሉ አሉ። ከተዋናይት ፊሊ ጋር ከዓመት በላይ በቆንጆዎቹ ቲያትር ላይ የተወኑት ፍቅርተ ጌታውንና ፋንቱ ማንዶዬ ፊሊ ምርጥ ተዋናይ ነበረች በማለት ነግረውኛል። ፋንቱ ማንዶዬ ስለ እርሷ ያለውን ላስቀድም። እኔም ማውቀው ከኛ ጋር አብራ ሰርታለች። መድረክ ላይ ሀገር ፍቅርም ማዘጋጃ ቤትም እየመጣች አብረን ሰርተናል። ቆንጆዎቹ ላይ ቲያትር ይከፈላት ነበር። ብዙ መድረክ ሰርታለች ካንተ ጋር? ምን ማለት ነው? ከአንድ አመት በላይ ክፍለ ሀገርም ይዘናት ሄደናል። በሰዓቱ ገብታ በሰዓቱ ትወጣለች። እንደውም ሰዓት ከኛ የቀደመ ነው የምታከብረው። ከቤቷ ትመጣለች ተዘጋጅታ ለድራማ ሰርቪስ ሁሉ አላት እኮ። ተዋናይት ፍቅርተ ጌታውንም ስለ ተዋናይት ፊሊ ይህንን ብላለች። ቆንጆዎቹ ላይ እኔ ትሰራ ነበር ደሞዝም ይከፈላት ነበር። አበል ተጋባዥ ተዋናይ ሆና ማለት ነው። እና በቃ እሷም ትሰራ ነበር። ያው ተጋባዥ ተዋናይ እንደሚከፈለው ሁሉ ያው ፈርማ የምትወስደው ግን እናትየው ናት። ያቺ ከታዋቂ ተዋናያን ባልተናነሰ በየመድረኩና በየፊልሙ ትከሰት የነበረችው ደሞዝተኛዋና ተዋናይቷ ፊሊ ስራዋን አክባሪ ውሻ ነበረች አሉ። የቡቺዋ ባለቤት ደግሞ ተዋናይት ፍሬዮት ባህሩ ናት። ፍሬዮትን አገኘኋት። ስለ ተዋናይት ፊልም ጠየቅኳት። እኔ ውሻ አላትም ልጄ ነው የምላት ገብቶሃል። ቆንጆዎቹ ላይ ሰርታለች። ቆንጆዎቹን ሲሰራ መዘጋጃ ቤት በደንብ በስነ ስርዓት ፌሮን ላይ ስሟ ተጽፎ ብር እየተቀበልኩ ሰርታለች። በፔሮል በስነ ስርዓት ተፈራርሜ ሰርቪሱን ሊመጣላታል። አዋሳ ሄዳ አትገባም። አዋሳ ይዘዋት ሄዱና ውሻዋ አትገባም። እንዴ አረበና ትገባለች ውሻዋ ነች እኮ እዚህ ላይ እንደዚህ ምንም አይነት አለ። ፖስተሩ የውሻዋ ነው። ልክ ሲያሳየው አረችማ ትግባል። ከኤልሳቤት መላኩ ጋር ነው የምትሰራው። ፈረንጆች ያሳደጓቸው ውሾች የሉም እነዚህ በቃ ባለቤቶቻቸውን የማይክዱ እንደዛ ነች። ሳሳድጋ ከልጅነቷን በጡጦ በመናምን አርጌ እንደሰው ነው ያሳደግኳት። ታውቃለች ሁሉ ነገር። ከኔ ጋር ማዕላፍን ሰርታለች። ጫካ ላይ አብጄ ከኔ ጋር ጫካ ውስጥ ሁሉ ሰርታለች። ሁሉ ነገር የማታውቀው ነገር የለም። ከዕለታት አንድ ቀን የአዲስ አበባ ቲያትርና ባህል አዳራሽ ስራ አስኪያጅ የነበረው በኃይሉ መንገሻ ወደ ቤቱ ሲገባ ከገዛ ውሻው ጋር ተገናኛሉ። ከዚያስ የቲያትር አዘጋጁና ተዋናዩ ተፈራ ወርቁ ይንገራችሁ። አንድ ቀን በኃይሉ ጋር አብረን ምሳሌ እሱ ቤት ሄድን፣ በኃይሉ መንገሻ ቤት እና ልክ ስንገባ በር ላይ ውሻ ይጮሃል። የኃይሉ መንገሻ ውሻ ከዛ በእርግጫ እንዲህ መተው ምን ነው ጋሽ ባይሆን የሌላ ሰው ውሻ ይሄ በስቴጅ እየተከፈለው ገቢ ያመጣል። ይሄ ዝም ብሎ መጮህ ያኔ እንግዲህ ቆንጆዎቹ ቲያትር ላይ እሱ ስራ አስኪያጅ ስለነበር ክፍያ ከፍሏል ይመስለኛል። ለተዋናዮች ሲከፈል ለውሻዋን ፈርሟል ይመስለኛል ፊሊ። ከዓመታት በፊት ሶፋ ላይ ጋደም እንዳለች ሕይወቷ አለፈ የተባለችው ፊሊ የቀብር ስነ ስርዓቷ የተፈጸመው ባለቤቷ ፍሬህይወት ለሰው ልጅ ሐዘን የሚደረገውን ስነ ስርዓት ሁሉ አከናውና ማቅ ለብሳ አምርራ አልቅሳ ሐዘንተኞችም ተሰብስበው እንደነበር ሰምቻለሁ። ስትሞት ራሱ እኔ በስነ ስርዓት ያስቀበርኳት የተተወነችው እያልኩኝ። ፊሊ ደሞዟ ለምግቧ ነበር ብላለች ባለቤቷ። ፊሊ በትወና ስራ የሚከፈላት ገንዘብ ከሌሎች
ተጋባዥ ተዋናዮች እኩል በመሆኑ እንዴት እኔ ከውሻ እኩል ይከፈለኛል እያሉ የሚያጉረመርሙ ተዋናዮችም እንደነበሩ ሰምቻለሁ። የፊልም ምስል ያለበትን የቲያትር ፖስተር ዛሬም ድረስ ለመታሰቢያዋ ያስቀመጠችው ፍሬህይወት ባህሩ በቅርቡ የማስታወሻ ፕሮግራም ልታሰናዳላት እንደተዘጋጀችም ነግራኛለች። ከውሻ የሚያደለው እንደ ፊሊ ተውኖ በልፋቱ ሲገኝ ቀለቡ የዕለት አጥንቱ ያላደለው ብላሽ ይባላል ተልከስካሽ። ከዛ ሰው ከሞተች በኋላ ደግሞ ልጇ ኮንዶሚኒየም ላይ ከኔ ጋር ሰርቷል። እሷ ልጅ ጠቅላላ ተዋናይ ውሻ ነው። በቃ አንቺ በቃ ተዋናይ እኔ ተዋናይ አይደለሁም እንዴ? ግን እንደ እውነት እንነጋገርና ፍሬ ደሞዛቸው በስነ ስርዓት ይሰጣቸዋል? ምን ላይ ነው የሚውለው? ለስጋ አይናገሩም ብለሽ? አይ ለስጋ እኔ በጣም ነው የምወዳቸው ውሾቼን አቅፌ። የሚገርሙ ውሾች ናቸው። የራሳቸውን ቀለብ ቲያትር ሰርተው ይችላሉ። በጣም መጀመሪያ ሌላ ውሻ መጣ። ከዶሮ ማነቂያ አንድ ውሻ መጣና እንግዲህ ስቴጅ ላይ ሲወጡ ዝም ብሎ ይዘላል። በቃ ሊይዙትም አልቻሉም። ምናምን አልቻሉም። አልገባውም ትልቅ ስራ መሆኑን። ከዛ የኔ ጓደኛ ታውቃለች የኔ ውሾችን ታሪክ ታውቃለችና ፍሬቻን ውሻ ታምጡ ፍሬቻ ውሻ እኮ በጣም የሰለጠነች ነች ምናምን ትላቸዋለች። ወዲያው መጡ ሰርቪስ ጠየቁኝ። ምንም ችግር የለም አልኩና ከዛ ይዣት ሄድኩኝ። በቃ ማታ እንነግራታለን እናስረዳታለን። እንደዚህ ነው መሰል እንደዚህ በቃ ዝም ብለህ ትናገራለህ አይደለም። ውሻ ነችና አትሰማም ሳይሆን በቃ በተፈጥሮ ጎበዝ ነች። ብቻ ኤልሳቤት መላኩ ስታቅፋት ኤልሳቤት መላኩ አንገት ውስጥ እንደዚህ ምን አስታረጋት እንደዚህ አንድ ጊዜ ወለደች። ማን ያውጣት? ሰዓት ደርሷል። ሰርቪስ መጥቷል። ወላስ መስራት አለባት ምን እንዴት እንደምታሳዝን ፈዘ ሱሪ አርገን የትንሽ ሱሪ አርገን ምናምን አድርገን ምናምን ይዟት ሄዱ። ሰርታ መጣች። በሳምንቱ ግን ያው ውሾች ተውላ አይደለም እንትን የሚሉት በሳምንት ቀጥላ ሰራች። ለሁሉ 3 አመት ምናምን ሰርታለች። ቆንጆቹ ላይ ልጆቿን ሁሉ ጥላ ነው የተወነች። ምን ያህል ነበር ደሞዟ ግን እዚህ በፔሮል? 300 ብር አላት። 300 ብር ደግሞ በዛን ጊዜ አስበው እኔ ሁለት በወሰድ እሷ ከላዩ ላይ ያው ሁለት ይወሰድላታል። አንድ ይበቃታል ደግሞ ይበቃታል። አንቺ ባትወስድ እኮ ሄደንም አታውቀውም ነበረ። ፊልሞችም ላይ ብዙ ፊልሞች ሰርተሻል። እንግዲህ ያው ማዕላፍ ላይ፣ ሰካራሙ ፖስታ ላይ፣ ትውልድ ላይ፣ ቪአይፒ ላይ በቃ በጣም ብዙ ከ18 የበለጠ ፊልሞች ሰርቻለሁኝ። አሁን ያሉት ደግሞ ወደ 6 ፊልሞች አሉኝ። በቃ ሙዚቃ ድራማ ላይ እንደዛው ብቻ እኔ የተገኘበት ቦታ እኔ ገቢ ነኝ ብዬሃለሁ። ሰራለሁ ብዙ ነገር ላይ ትሰራለሽ። እንደው ሄደላላ ባይኖር ምን ይውጣኝ ነበረ? አራባ ቆቦ ብሎ ኩሱ እኮ ነው የሚያበላኝ። ውዬኔ ጌታ እድሜኔ ማቱ ሰላም ያርግልኝ። ሌላ ምን እላለሁ? ምን አቅም አለኝ? ረመጥ ቲያትርስ ላይ ረመጥም ላይ ሰርቻለሁ። ስፖርተኛ ሆኜ የድሮ ስፖርተኛ እንደነ ነጋሽ ተክሊት በጣም የሚገርም ነገር ልንገርህ። ኤርትራ ጫማና የኛ ሲጫወቱ ስቴዲዮም ነበርኩ እኔ። አልማዝ ሰይፉ የምትባለኛ ጓደኛ አለች። ትሼራለን እንገባለን እዛ እና የመጨረሻ ቀን እግሩን ነቅሎ ያገባት ለቴስታ ሰጥቶ የገባችው እስካሁን ታስታውሰ ከሌ እኔ ነጋሽ ተክሊት ያገባው ምናምን ብሎ ነጋሽ ተክሊት አላሳየንም። እኔ እሱ ሳይሆን ይሄ እግሩን የነቀለውን ቢያሳይ ነበር። አልጥ በቃ ፋውል አልተባለ ምን አላለ ፋውል ነው አይደል? እግሩን ነቅለ እንትን መወርወር። እኛ እንዴት እንደተደሰትን ወረወረው በቴስታ መታየኛው አገባው። የእጅሩ ወራ ላይ ነው እግሩን የነቀለው። አነሳው እግሩን ያው ፋውል ነው ወረወረው። ከዛ ያኛው መታው ገባ። አለቀ ጨዋታው። ኤርትራ ጫማ ምናምን እና የኛ ሲጫወቱ ማለት ነው። ከነጋሽ ተክሊትም ጋር ያን ሰሞን በቃ በጣም አሪፍ ነበር ማለት ነው። እና ደስ ትዝ አለኝ ሲያስተዋውቅ ነጋሽ ራሱ ሲያስተዋውቅ በጣም ተባለሽ። ነጋሽ ተክሊት የመጀመሪያው ምት ለመምታት በዝግጅት ላይ ነው። ነጋሽ ግቧን እንደሚያስቆጥርም ተስፋ እናደርጋለን። ብራቮ ነጋሽ! ነጋሽ ደግሞ የመጀመሪያውን ግብ አስቆጥሯል። ተስፋችን ለምናል። ግሩም የኛ ልጆች። በረዳት አስተባባሪነት ትሰሪያለሽ ተብሎ እንደ ረዳት አዘጋጅም ምን ነው ያዘጋጀሽው አንቺ በረዳት አዘጋጅነት? አሁን ከአዘጋጀኋቸው ሰማያዊ አይን ሰማያዊ አይን አምስት በረዳት አዘጋጅነት አዘጋጅቻለሁ። 5 ከሰማያዊ አይን ጀምረ 5 ቲያትሮችን ያው ለጊዜው ስለሚጠፉብኝ ነው። ሌላ ቀን ውሸት እንዳትል ደግሞ ከመዝገብ ቤት አውጥቼ ይሰጣል። ለምን ይችላል መዝገብ ቤት እፈልጋለሁ። ጉዳይ በማስፈጸም ራሱ በጣም ጎበዝ ናት አለኝ። እንደውም ተስፋ ኢንተርፕራይዝ ተፈራ ወርቁ ከኛ ጋር ብዙ ስራ ሰርታለች ብሎ ነበር። ምንድነው የሰራሽው ከነሱ ጋር? አዳማ በጣም ኃይለኛ ስራ ሰርተናል።
በቃ አመርቂ ነው የኔ ብቻ ሳይሆን የሁሉ የቡድኑ ጠንካራነት ነው። እኔም ተፌም መስን ቦንጋ ከኛ ጋር የነበሩት ጠንካራ ልጆች ስለሆነ ጠንካራ ስራ ሰርተን ጥሩ ውጤታማ ስራ ሰርተናል። ብዙን የተመልካቹን እንትን ወደ ራሳችን አምጥተናል። ናዝሬት ላይ በጣም ውጤታማ ስራ ነው ሰርተን የመጣነው። በዚህ አጋጣሚ ተፌ በጣም እወድሃለሁ፣ በጣም አከብርሃለሁ። እግዚአብሔር ትልቅ ያድርግህ። ለክፉ ቀን ደራሽ ነህ። ብዙ ነገር አድርጎልኛል። እወደዋለሁ። የሚገርም ልጅ እኮ ነው እሱ እኮ ለቲያትር ካለው ፍቅር የተነሳ መኪናውን ለኃይሉ ጸጋዬ ሰጥቶ ቲያትር ገዝቶበታል። በመኪናው ገንዘብ ሳይሆን መኪናውን ሰጥቶት ኃይሉ ጸጋዬ ስክሪፕቱን ሰጠው። እዚህ ድረስ ሁሉ ደርሷል። ከዚህ ማውርተን በጣም ተፈራ ወርቁ ግን አይፈራም። እንኳን ወደ ሸገር መዝናኛ በሰላም መጣ። እንኳን ደህና ቆየኝ። እንግዲህ ሁለገብ የኪነ ጥበብ ባለሙያ ነህ። ብዙ ስራዎች አሉ። በቲያትሩም በሙዚቃውም መኪናህን በቲያትር ሸጥከው የሚባል ነገር አለ። ሰው ገንዘብ ተቀብለሽ ወሬ አይደበቅም አይደል? ሰው ገንዘብ ተቀብሎ ነው መኪናውን የሚሸጠው። አንተ ቲያትር ተቀብለህ መኪናህን በቲያትር ለወጥከው። እንግዲህ እዚህ ነው ከማጋ ነው ይሄ ገጠመኝ። እንግዲህ ያው ታዋቂው አርቲስት ወደ ደራሲ ኃይሉ ጸጋዬ ጋር አንድ መሐላ የሚል ቲያትር ልንሰራ ፕሮግራም እያዘጋጀን እያለ ኃይሉ ጋር ቢሮ ቀጥሮ ይዘን ኃይሉ ወደኛ ቢሮ እየመጣ ነበር። እንደ አጋጣሚ መኪናችን ቆማ ያለ አንድ ፊያት 124 መኪና ነች እና ይሄ መኪና የማን ነው አለ። የኔ መኪና ነው አትሸጡታላችሁ አለ። አሁን ከገዛህን ምን ችግር አለ አልኩት። እኔ አሁን ለጊዜው ብር የለኝም፣ ስለዚህ ለቲያትሩ የምትከፍሉኝ ተውትና በዚህ እቺ መኪናው ልሰጣትና ቲያትሩን ወሰደዋል። በጣም የሚገርም ነገር እንደዛ ቀን ወዲያው ነው ቁልፉን የሰጠሁት። አንደኛ ቲያትሩ በጣም እንፈልገዋል፣ ሁለተኛ መኪናው ሊሸጠው ተዘጋጅተን ነበርና የቢዝነስ አይዲያውን እሱ ስለመጣልን ወዲያው ነው ምን ከፍለውን ገንዘብ ተውንና መኪናውን ሰጠነው። የኛ ደግሞ ቲያትሩ ስክሪፕት ወሰድን ማለት ነው። እና መኪናውን አንዳንድ ቀን ሳያት እኔ በጣም ትዝ ይለኛል። አሁንም አለች መኪናው አለች። አለ ኃይሉ ጋር ነች። እንግዲህ ኃይሉ በቲያትር የገዛት መኪና ድረሰቱን ሰጥቶ የገዛት መኪና ለየት ያለች ገበያ አላት። ለየት ያለች ገበያ ለመጀመሪያ ጊዜ በኢትዮጵያ የቲያትር ታሪክ በመኪና በስክሪፕት የተሸጠበት የለም። እንዴት ነው ከዛ በኋላ ብዙ መኪና አተካ አይደለ? ስክሪፕት የኃይሉ አልሰራም። ቲያትሩ እንዳጋጣሚ ሳይሰራ ቀረ። በቃ መሀል ላይ ቲያትሩ ሳይሰራ ቀረ። ያው ብዙ ሳይሰሩ የቀሩ ቲያትሮች ብዙ አሉ። እኛ ኢንተርፕራይዝ ያው አጋጣሚ በተዋና ያለመመቸ በመኪና ያለቦትከው ዝም ብሎ ተቀምጧል ማለት ነው። አሁን ያንተ ንብረት ነው እሱ ቲያትሩ እኛ ነው፣ ግን ሌላ ጊዜ ልንሰራው እንችላለን ኤኒ ታይም። ግን ዞሮ የኃይሉ ስህተት አይደለም፣ ይሄ የኛ ስህተት ነው። እስካሁን ወዲህ እሱ ሰጥቶናል፣ ስሩ ብሏል። ከዛ በኋላ ግን ያልሰራ ነው የኛ ስህተት ነው። የቤት ስራ መደራረብ ጉዳዮች ነበሩ፣ ተዋናዮች የማይመችባቸው አጋጣሚዎች ነበሩ። ብቻ ዞሮ ግን ኃይሉ መኪናውን አትርፏል። እኛ ደግሞ ቲያትሩን አልሰራንም። ያ እንግዲህ የኛ ስህተት ነው የሚሆነው። ወደፊትም ያው እንግዲህ ተስፋ ወደፊት እንሰራዋለን፣ ችግር የለም። በተስፋ ኢንተርፕራይዝ ውስጥ ተስፋ ይኖረዋል ብለን እናስባለን። በደንብ በጣም የሚያዝናና ነገር ነው። አንቺ ከመድረክ ላይ ስራሽ ባለፈ ደግሞ መንገድ ላይም ታምር ነው የምትሰሪው አሉ። አንዳንድ ጊዜ የኔ ቢጤ እየመሰልሽ እግርሽን ሁሉ እየቀያየርሽ ሰውን ግራ ታጋቢዋለሽ የሚባል ነገር ሰማሁ። ምንድነው ጉዱ በጎዳናው ላይ? አይደለም ይኸውልህ፣ አንድ ጊዜ እንትን እንሰራለን፣ ቲያትር እንሰራለን እና እየሰራን እዚህ ጋር ቁጭ ብዬ ነው የለመንኩ እንደዚህ ምናምን እምለው። ከዛ ልክ እንዲህ በርቀት ሳይ ሀብታሞች ናቸው ወርደው ከመኪና ላይ ብር እየሰጡ ነው። እዛ ላይ ተጋፋውና ገባው መሀላቸውን ከለምት ያብ ሲመታኝ ምንም እየተማታው ነው። በገባውና ልካው ሴትዮዋ ስጪኝ ምናምን አልኳት። ከዛ በኋላ ልክ እንዳያየችኝ እንዴ ቻኩ እቻርት ሶሪ ታባ ወይ ብላ ገለው ሰጣችሽ። ያቺ ቀን ትዝታ ያረሳው በምንም አይነት። ኤርሚያስ ሲንኮ ከሱም ጋር ሰርቻለሁ። ከሱ ጋር ደግሞ ስሰራ እሱን ያው አስቀምጬው ነው የምለምንበት ምናምን የምሰራውና በወደቀ ቁጥር ማየኔ ነው ይለኛል። አዎ ያንተ ነው እለዋለሁ ማየኔ እና ሰው አያውቅም በሜካፕ ስለሆነ እንደዚህ ሀገር ፍቅር በራፍ ላይ ቁጭ ብዬ ስሰራ በጣም አዝነው ከስራ ተባረን ብሎ በጣም ነው ይዘጋል። በቃ በሜካፕ እንትኑን ሰርተሽ ከጨረሽ በኋላ ነው ወጥተሽ ሀገር ፍቅር ደጅ ላይ ቁጭ ብለሽ ሰራን። በአጋጣሚ ቀረጻው እዛ ጋር ነበርና ሰው ያዘኔ ነው በጣም ብዙ ብር ሰጠኝ። ለጋስ ነው አይሽ ህዝቡ በዛው አይሽ በጣም ደግ የኛል። ምንድነው የሚሆነው ብሩ?
የራሴና ገቢ ነው ተጨባጭ ያስበል እንዳልታቅ የሚያካፊኝ አለ። አሁን በቃ አስፎገርኩሽ ካሁን በኋላ እያጣሩ ይለዩሻል። አይለዩኝ ምንም ደግሞ ስታይልን ቀይራለሁ። እኔ ስታይልን ባልቀይርበት ከመስጠት ወደ ኋላ አይሉም። ኢትዮጵያ ህዝብ ደግ ነው። በጣም ይረዳል። ሽልማት ራሱ አንዳንዴ መድረክ ላይ ሌሎች ሲሸለሙ እየደነስሽ ከግንባራቸው ላይ አፈስታ ይላሉ እንግዲህ ይላሉ። ዝም በላቸው። ይሄ ስማት ፊዮሬ ነው። የስማት ፊዮሬ ነው። የስማት ፊዮሬ ነው ያላረግም። በማጠቃለያችን ምን ልትናገር ይፈልጋለሽ? እኔ በቃ ውጪ ላላችሁ ጓደኞቼ እወዳችኋለሁ። ልጆቼን በጣም ነው የምወዳችሁ። እግዚአብሔር ትልቅ ያድርግልኝ እላለሁ። ከዛ ውጪ የኢትዮጵያ ህዝብን እወዳለሁ፣ አከብራለሁኝ። በጣም በቃ እድሜና ጤና ለኢትዮጵያ ህዝብ ይስጥላለሁ። ለኔ ላለው ፍቅር የበለጠ ደግሞ የበለጠ ለነሱ ያርግላቸው እላለሁኝ። የሀገር ፍቅር ሰራተኛን በሙሉ እግዚአብሔር ይባርክ። በአጠቃላይ ኢትዮጵያን እግዚአብሔር ይባርክ። እናመሰግናለን እናታችን። እንግዲህ በጣም ስለሚወዱሽ በተለይ የሙያ ባልደረቦችሽ ፍሬህይወት ባህሩን ፍሬቻ ነው ሁሉም ሰው ፍሬቻ ነው የሚለው። ፍሬቻ እያበራሽ እጂ እንዳልልሽ የለም መኪና በር ላይ አለ ግን አይሆንም። በጣም አመሰግናለሁኝ። አክብረህ እዚህ ድረስ ስለጠራኸኝ በጣም አመሰግናለሁ። ዘና ፈታ የሚያደርግ ነበር። በጣም ደስ ብሎኛል። አልከበደኝም። በጣም አመሰግናለሁ።